ጠይቅ ሳልፈልግ ቀርቼ አይደለም። አይ አባታለህ ደግሞ ቆንጆዬ ነህ። በዛ ላይ ወንዳ ወንድ አይደለም እሷን ብዙ ሰው መማረክ ትችላለህ። ሁሉም ሴት የሚፈልግ አይነት ወንድ ከየት ተቀበልኳት? መቼም አትጠራጠረንም አይደል? ለእሷ አንቺ አታስቢ። ገበያ ሂጅ ነይ ልጄ ግቢ። አንቺና ልጅሽ ከምትታሰሩ በአንድ ሰዓት 300 ሺህ ብር አዘጋጅ ብሎኛል። የቃል ጓደኛ ሚስጥሯን እንዳለ ዘረገፈችው ለሰላም። በባለፈው እንግዲህ በጣም አስከፍታትና አስቀይማም ነበር ከዛ ቤት ያባረረቻት። እና ይወጭልኝ በማን ቤት ነው? ማን ነው የሚያዘው? ይህ እኮ የእኔ ቤት ነው፣ የእናቴ ቤት ነው። ስለዚህ ተመልሰሽ ሁለተኛ ወደዚህ ቤት እንድትመጭ አልፈልግም በማለት ቃል አባራት ነበር እዛ ቤት። ነገር ግን አጅሪት በቃሏ መሰረት መታ ዛሬ በቀጣይ ስመጣ ግን ያለ የሌለ ጉርሽን ዘርግፌልሽ እንደሚሄድ እርግጠኛ ሆነሽ ጠብቂ በማለት ዛሬ እውነቱን ለሰላም ነግራታለች። ይቺ ቃል የምትባለው ልጅሽ አይደለችም፣ በጣም አጭበርባሪና አስመሳይ ናት። እንዲሁም ለገንዘብ ብላና ለራሷ ጥቅም ስትል ነው እንጂ እዚህ ጋር የኛ የጎዳና ልጅ ሆና ነው አብራ ያደገችው ብትላት እንግዲህ ሰላም ልታምናት አልቻለችም። ልጄንማ እንደዚህ ልትናገርብኝ አይገባም። ምናልባት ጓደኛዋ ከሆንሽና ተጣልታችሁ ከሆነ ችግራችሁን በጋራ መፍታት አለብሽ እንጂ ይህን ያክል ጓደኛሽ ላይ ጥላቻ ማሳደሩ ተገቢ አይደለም። እና ደግሞ እርግጠኛ ነኝ ሰላም የእኔ ልጅ ነች በማለት አረጋገጠችላት። እንግዲህ የቃል ጓደኛ በራሷ በኩል ያለውን እውነታ ተናግራለች። ማመን አለማመን የራስሽ ጉዳይ ነው ሰላም፣ ግን እመኚኝ በኋላ ይቆጭሻል። ዛሬ ለምሳሌ የተወሰነ ገንዘብ አምጭ ብለው የተወሰኑ ሰዎች ደውለውልሽ ነበረ። ታዲያ ማን የደወለ ይመስልሻል? ያውም ደግሞ 300 ሺህ ብር የሰጠሻቸው ለእነዛ ሰዎች። እነዛ ሰዎች እንግዲህ ሌቦች ናቸው። አንዷም ቃል ናት። ቃል እንግዲህ ከብዙ ልጆች ጋር ገንዘብ ተባብራ ትሰራለች። ገንዘብ እሷ የምታገኝበት ቦታ ካለ እኔንም ቢሆን አሳልፋ ትሸጣለች። እንኳን አንቺን እናቷ ያልሆንሽውን እና ብትጠነቀቂያት የተሻለ ነበረ በማለት እንግዲህ የተለያዩ መረጃዎችን እና ማስረጃዎችን ለመናገር ብትሞክርም ግን ሰላም አሁንም ቢሆን ዞር በይልኝ አንቺ ዛሬ ልታሳብዥኝ ነው እንዴ? እኔ ጓደኛዋ ነሽ ብዬ ከቤቷ መጣሽ፣ ጭራሽ ያለ የሌለ ውሸት ጨማምረሽ ነው የመጣሽው። ነይ ውጭ ማለት እንግዲህ ሰላም የቃልን ጓደኛ ከዛ ቤት አባረረቻት። ቃል በእርግጥ ጓደኛዋን ስታያትና እንደዛ ብላ ፊት ለፊቷ ስትናገርባት በጣም ደንግጣ የምታደርገው ግራ ገብት ብሏት ነበር። ይቅር በኝ እያለች እንግዲህ እየተርበተበተች ከሰላም እግር ስር ወድቃም ነበረ። በሌላ በኩል እንግዲህ አጅሪት ብሌን እናቷን አሳስራ እንግዲህ እያለቀሰ ትገኛለች። እዚህ ሁሉ ችግር የከተትኩሽ እኔ ነኝ እናትዬ ይቅር በይኝ፣ ያው በማያገባኝ ነገር ገብቼ ነው እና እወጣሻለሁ በቅርቡ ጠብቂኝ እያለች እንግዲህ እስር ቤት እየተመላለሰች ወይዘሮ ገኒን ብትጠይቃትም ወይዘሮ ገኒ ለተወሰነ ጊዜ ቆይቼ እወጣለሁ፣ እስከዛ ግን ከሰላም ጋር ቆይ ልጄ፣ ምንም ችግር የለውም፣ ይህ ሁሉ ኃላፊነት የምከፍለው ላንቺ ስል ነው በማለት እንግዲህ እናት ለልጇ ያላትን ፍቅር በሚገባ አሳይታለች። ግን ዳጊ እንዳጋጣሚ የሆነና ያቺ አልማዝ ሞታለች የተባለችውን እንግዲህ በመንገዱ ያገኛታል። ሆኖም ፊት ለፊት ይገጣጠማሉ። ግን አልማዝ ከዚህ በፊት አይቷት ስለነበረ ያውቀኛል ብላ ስለተጠራጠረች ፊቷን ተሸፋፍና እንደምንም ብላ ነው ያመለጠችው። ካመለጠችም በኋላ እንግዲህ ዳጊ ከኋላ ሆኖ ቢከታተላትም ሊደርስባት አልቻለም። ይሁን እንጂ ይችን ሴትዮ የት ነበር ማቃት በማለት ወደ ኋላ መለስ ብሎ ለማስታወስ ሞክሯል። ካስታወሰም በኋላ እንግዲህ አልማዝ ራሷ እንደሆነች አረጋግጧል። አሁንም ቢሆን እስከ መጨረሻ ዱርካዋን ተከታተየ የት እንዳለች እና የት እንደሆነ ቤቷን ሞቅ አለብኝ በማለት ቢከታተላትም እሷ ግን መንገድ ላይ በመደበቅ አምልጠዋለች። ይሁን እንጂ አይኔም አይደለም ይህ ከሆነ እኮ የብሌን እናት መውጣት ትችላለች። በህይወት እንዳለች ካረጋገጥኩ ለፖሊሶች ተናግሬ አስይዛታለሁ እንጂ ያቺ ምስኪኗ እናትማ ታስራ አትቀርም በማለት እንግዲህ አስቴር ወይም ደግሞ አልማዝ በህይወት እንዳለች ለብሌን ለመናገር ቢፈልግም ብሌን በወቅቱ ተናዳበት ስለነበረ አንተ አይመለከትም ከዚህ ውስጥ እናባት ነገረኝና አባት ታውራይ ብላ ከነበረችበት ክላስ አባረረችው። እሱም ተስፋ አልቆረጠም። አታስቢ እናትሽ ትወጣለች፣ ጉዳዩንማ ማጣራት አለብኝ እስከ መጨረሻው ሄጄ በማለት ዳጊ ወደ ገኒ ቤት ሄዶም ነበረ። ወደ ገኒ ቤት በሄደበት ቅጽበት እንግዲህ ብሌን እያለቀሰች ነበር ያገኛት። እሷንም እንደምንም አድርጎ አባብሏታል።
በመጨረሻም እንግዲህ አስቴር በህይወት እንዳለች እና እንዳልሞተች ለብሌን ከነገራት በኋላ እንዴት አድርገን መረጃ መያዝ እንዳለብን መመካከር አለብን ብለው ሁለቶችም እንግዲህ እየተመካከሩ ይገኛሉ። በሌላ በኩል እንግዲህ ቃል አሁንም ቢሆን ከሳሚ ጋር ያላትን ግንኙነት እንግዲህ ጠበቅ ማድረግ ፈልጋለች። ሆኖም ሰላም ወይዘሮ ገኒን እስር ቤት ሂጅ ጠይቃለሁ በምትልበት ቅጽበት ያቺ ወሬ አመላላሽ ታሰረች እንዴ እሰይ እያለች ነበር በልቧ። ይሁን እንጂ የሚቼ ጠይቃታለሁ በማለት እንግዲህ አብሬያችሁ ካልመጣሁ በማለት ከሰላም ጋር ስትሟገትም ነበረ። እንደውም ነይ እንሂድና ልጅ ከዛ እንደውም በኃይሉንም ትጠይቀዋለሽ አጎትሽን በማለት የእሱን ስም ስታነሳባት አይ እንደዛ ከሆነማ መሄድ አልችልም፣ እንደውም ረስቼው ነበረ አስታወስኩት ስራ ላይ በማለት እንግዲህ ከሳሚ ጋር ያቀደችውን እቅድ ለመፈጸም ወደ እስር ቤቱ ሳትሄድ ቀርታለች። በኃይሉ በእርግጥም እንግዲህ ከእስር ቤት እንደተፈተው ወዲያውኑ ቃል ወደ አንቺ ነው የምመጣልሽ ብሎሻል ብለሽ ንገሪልኝ በማለት እንግዲህ ለሰላም መልእክት ይልክላታል። ግን ለምንድን ነው መጣም ማጠይቀኝ በማለትም እንግዲህ ጠይቋትም ነበረ። ግን እናት ነችና ሰላም ኧረ በጣም የምጠይቀኝ ሁል ጊዜ እኮ አጎቴ ናፍቀኝ እያለች ሁሌም ነው የምታነሳኝና የምታነሳህ ያው ሰላምታም ልካላለች። ቃል እኮ የዋህ ናት እና ልትመጣ ነበር እያለች እንግዲህ ማባበሉን ጀምረዋለች ሰላም። በኃይሉም እንግዲህ የእሷ ልጅ እንዳልሆነች ስለሚያውቅና ይህማ የሆነ ነገር አለ እንጂ ብሎ ስለጠረጠረ አሁን እሱ እንዳሳሰረችውም ግልጽ ነው። ከእስር ቤት ከወጣው የመጀመሪያ እርምጃ ማን እስር ቤት እንዳስገባኝ ማወቅ ነው። ከዛ በተጨማሪ እንግዲህ ጎዳሽ ናቸው ብዬ ያቀረብኳቸውን ሰዎች ከህይወቴ ለይቼና ገንጥዬ ማውጣት አለብኝ በማለት እንግዲህ ጉዳዩን ከራሱ ጋር እያመቻቸ ይገኛል። ሆኖም እንግዲህ ሳሚ ቃልን ለማግኘት መጥቷል። ቃልም እንግዲህ አንተ የምትፈልገውን ነገር ታደርጋለህ፣ ጀግና ነህ፣ ጎበዝ እያለች በርጋ ሆነው እንግዲህ ስታሞግዘውም ነበረ። ታዲያ በዚህ ቅጽበት እንግዲህ ዳጊ ይመለከታቸውና እንዴት ነው የምታምሩት እናንተ ሁለት ጥንዶች እኮ በአንድ ስትሆኑ ታምራላችሁ ቢላትም እሷ ግን አይ እንደዛም አይደለም በማለት እንግዲህ ቃል ደንግጣ እንኳን ከወንድ ጋር አይቶኝ ዝም ብሎ ወንድ ሳይ እንኳን ሊቀርበኝ አልቻለም፣ ካሁን በኋላም በእርግጠኝነት አይጠገኝም ብላም ነበር ያሰበችው። እንግዲህ ቃል እውነትም እንግዲህ እኔ በጣም ልወድሽ አልችልም፣ የምወዳት ልጅ አለች፣ ሳሚ በጣም አሪፍ እና ጥሩ ሰው ነው፣ ስለዚህ ከሱ ጋር ብትሆኝ የተሻለ አማራጭ ነው እያለ ሀሳብ ሲሰጣት ነበረ። በእርግጥም እንግዲህ ቃል ከሳሚ ጋር ብትሆን ጥሩ ነበር፣ ግን ደግሞ የሳሚ ልብም ያለው ከሌላ ነው፣ የቃል ልብም ከሌላ ነው። ስለዚህ ሁለት ወዶ አይሆንም። አሁን እናንተ እየተጎዳችሁ ስለሆናችሁ ማለት ነው ቃልና ሳሚ በፍቅር በአንድ ብትጣመሩ ጥሩ ጥንዶች ይወጣችኋል። በእርግጥም ከዛ ደግሞ ብሌንና እንግዲህ ዳጊም የተወሰነ ጥንድ ይወጣቸዋል። ከዛ በኋላ ምርጥ ጓደኛሞች ብትሆኑ በጣም አሪፍ ነበረ። ግን እስኪ መጨረሻችሁ ምን እንደሚሆን እናያለን። ለማንኛውም ዳጊም እንግዲህ ቃል የገባሽውን እኮ እስካሁን አልፈጸምሽም፣ ብሌን የኔ ማድረግ አለብሽ ይላታል። እንዴ እንደውም እኮ አጣላኋቸው፣ ታዲያ ከዚህ በላይ ምን ላድርግ እችላለሁ? በአንድ ጊዜ እኮ የሚጣሉ አይመስለኝም ትለዋለች። ከዛ እንግዲህ ይህን ልጅማ በጣም የምገለው ይላል እንግዲህ ከቃል ፊት ለፊት። ቃል ደግሞ እዚህም እኔ ቁሜ ጭራሽ እንደስ ትላለህ ዳጊ፣ አንድ ነገር ቢሆን እኔ አንድ ነገር ማድረግ አንተ ነው ትለዋለች ማለት ነው። እንግዲህ እዚህ ጋር ሁለቶችም ያው በዳጊ የተነሳ ሊጣሉ ነበረ። ሳሚ ግን ተረብሎ ነገሩን ቋጨት አድርጎታል። ምክንያቱም ሳሚ አሁን ዳጊን እንደሚጠለው ብዙ ነገር ቢናገር ኖሮ ቃል ከሱ ጋር ያላትን የስራ ስምምነት እያንዳንዱ ነገር ታፈርስ ነበረ። እንግዲህ ለሰላምም ያው ብር ፈልገው ስለነበረ 200 ሺህ ብር፣ ሳሚ ግን 300 ሺህ ብር አድርጎ ነው የተቀበላት። 100 ሺህ ብሩን እንግዲህ ሸውዷታል ማለት ነው። ይህንን 100 ሺህ ብር ግን የተቀበላትን ምን ሊያደርግበት ሊሆን ይችላል? እኔ ግን ምናልባትም እንግዲህ ወይዘሮ ገኒን አስፈትቶ በዛ ብር ከዛ እንግዲህ ያው ብሌን የኔ ትሆኛለሽ በማለት ብዙ ነገር ሊያደርግላት እንደሆነ ይሰማኛል። እንግዲህ ቃልም እናቷ የምትደብቃት ነገር የለም፣ ሁሉም ነገር ነው የምትጠይቃት። 300 ሺህ አምጪ ተብያለሁ፣ ስለዚህ ከምንታሰር እሰጠዋለሁ ብላ እንግዲህ ሻንጣ ይዛ ሂዳም ነበረ። ይሁን እንጂ እንዲህ በቃ ስጪው ነው ያለቻት። እንግዲህ ልጅቷም አሁን ልጅቷ ስጪው ነው ያለቻት። በእርግጠኝነት ትክክለኛ ልጇ ብትሆን እንደዛ አትልም። አትስጩ፣ የፈለገውን ያምጣ፣ እኔ እስር ቤት እገባለሁ እንጂ የምትል እናቷን እኔ እስር ቤት እገባለሁ አልሞትም ምናምን ብላ ታስፈራራትም ነበረ። ከሰጠችውም በኋላ ያደረገችው ነገር እንግዲህ እሷ ምንድን ነው ቀጥ ብላ ወደ እሱ ሄደችና ስንት ብር ነበር የተቀበልካና ያለችው? እሱ 200 ብቻ ይላታል።
ከዛ እንግዲህ እርግጠኛ ከሆንክ ብላ ደጋግማ ነው የጠየቀችው። ግን ደግሞ እዚህ ጋር ብሩን ሲቀበላት ያደረገው ነገር ጥሩ ነው። ሰላም ምንም እንኳን ፊቷን ተሸፋፍና ብትወጣ ከዛ ቤት፣ እሱ ግን ህፃን ልጅ ልኮ ነው እንግዲህ ገንዘቡን ሊወስደው የፈለገ። ፊት ለፊት ሄዶ ቢሆን በእርግጠኝነት ታየው ነበር። ከዚህ ጋር ሰላም ራሷ አንድ ትልቅ ጥፋት አጥፍታለች። ለህፃኗ ስጭ ገንዘቡን ሲላት እሺ ብላ መመለስ አልነበረባትም። ትንሽ የተወሰነ ሄዳ እንኳን ቢያንስ መከታተል ነበረባት። ከዛ በኋላ ማንነቱን ትደርስበት ነበረ። እንዲሁም ወዲያውኑ ገንዘቡን ከሰጠች በኋላ እንግዲህ ለአልማዝ ደውለው ያው ገንዘቡ በማለት ይሰጧታል። ከዛ በተጨማሪ አዲስ አበባ ለቃ እንድትወጣ ነው እንግዲህ ያደረጓት። ምክንያቱም አሁን ላይ ዳጊ እየተከታተላት ስለሆነ፣ ስለዚህ ዳጊ አሁን ልፈልጋት ቢል ላያገኛት ይችላል። ብሌንም እናቷን የምታስፈታበት መንገድ በዋነኛነት ደረጃ መጀመሪያ ይቺ አልማዝ የምትባለዋ ስትገኝ ነው። ከዛ በተጨማሪ ደግሞ በዋስ ነው እንጂ እንደዚህ በቀላሉ የምትፈታ አይመስልም። በኃይሉም ከተፈታ በኋላ እንግዲህ ምን ሊያደርግ ይችላል? ቃልን ይበቀላታል ወይስ ደግሞ ያቺ ብሌን ናት ያሳሰረች ብሎ ሊያስብ ይችላል። እንግዲህ በመጨረሻም የቃል ጓደኛ ሚስጥሩ ልታፈነደው ጫፍ ላይ ደርሳለች። ሰላም ግራ ገብት ብሏታል። እንግዲህ የዛሬ ውዳችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።